ዛሬ በዚህ ቪዲዮ ወንድማችን ፍልፍሉን ስላጠቃው ስለ ስትሮክ እንዲሁም ደግሞ ዝምተኛው ገዳይ ስለሚባለው በሽታ እናያለን ማለት ነው። እንዴት ከዚህ በሽታ መጠበቅ ትችላላችሁ፣ እንዴት ደግሞስ ለከፋ ጉዳት ሳያጋልጣችሁ በቀላሉ መለየት ትችላላችሁ። በቤታችሁ ውስጥ ቶሎ ወደ ሐኪም ቤት ለመሄድ ሳትዘናጉ መጋኛ ነው እንደዚህ ነው ሳትሉ በቀላሉ ሕክምና ማግኘት እንድትችሉ ይረዳችኋል። ይህን ቪዲዮ ለብዙ ሰዎች እንዲዳረስ ሼር አድርጉ። ከዚ ውጭ ወንድማችን ፍልፍሉን ያው እንግዲህ እግዚአብሔር በሰላም ድኖ ደግሞ ወደ ስራው እንዲመልሰው እንጸልያለን። ከዚ ውጭ አቅም ያላችሁ ደግሞ በአቅማችሁ እንድታግዙት እንጠይቃለን ማለት ነው። አእምሯችሁን ከፍተኛ ፓወር እንደሚፈልግ ኮምፒውተር ብታዩት ይህ የኮምፒውተር ምን ይፈልጋል? ከፍተኛ ኤሌክትሪክ ፓወርን ይፈልጋል። ያ ኤሌክትሪክ ፓወር ከተቋረጠ ይህ ኮምፒውተር በአግባቡ መስራት ወይም ፋንክሽን ማድረግ አይችልም ማለት ነው። እንደዛው ሰውነታችሁ ወይም ደግሞ ልባችሁ ለአእምሯችሁ በከፍተኛ ፍጥነት ደምን ማድረስ የግድ ይኖርበታል ማለት ነው። ይህ ደም ደግሞ በውስጡ ኦክሲጅንን እና ኒውትሪየንትን የያዘ ደም ነው ማለት ነው ወደ አእምሯችሁ የሚሄደው ማለት ነው። ይህ የደም ዝውውር ለሰከንድ የሚቋረጥ ከሆነ በአንድም በሌላ ምክንያት ለሰከንድ የሚቋረጥ ከሆነ አእምሯችሁ ላይ ያሉ ሴሎች እየሞቱ ይሄዳሉ ማለት ነው። ከዚህ ጋር ተያይዞ እንደደረሰበት የአካል ጉዳት ለምሳሌ በቀኝ በኩል ከሆነ የደረሰው የአእምሮ ክፍላችሁ ላይ በቀኝ ክፍል ከሆነ የደረሰው ጉዳት የግራ አካላችሁን ላይ ፓራላይዝ ሊያጋጥማችሁ ይችላል። ወይም ደግሞ የግራ ክፍላችሁ ላይ ደግሞ ከሆነ ጉዳቱ የደረሰው የቀኝ አካላችሁ ላይ ጉዳት ሊደርስ ይችላል ማለት ነው። ስለዚህ ስትሮክ ላይ በአብዛኛው ምንድን ነው ጉዳቱ በደረሰበት የአእምሮ ክፍላችሁ በተቃራኒ ያለው የሰውነታችሁ ክፍል ጉዳት ይደርስበታል ማለት ነው። ይህ ጉዳት በሁለት ምክንያቶች ሊከሰት ይችላል ማለት ነው። አንደኛ ኢስኬሚክ ስትሮክ የምንለው አለ። ሁለተኛው ደግሞ ሄሞራጂክ ስትሮክ የምንለው አለ። ኢስኬሚክ ስትሮክ ማለት ወደ አእምሯችሁ የሚሄደው ደም በክሎት ምክንያት ለምሳሌ አንድ የውሃ ቱቦ ላይ የሆነ ነገር ጠጣር ነገር ቢገባና ቢደፍነው ያ ውሃ ወደምንፈልገው ቦታ መድረስ እንደማይችለው ሁሉ በደም ስራችሁ ውስጥ አንድ ጠጣር ነገር ገብቶ ወይም ደግሞ አንድ የጓጉለ ነገር ገብቶ ደም ስሩ በሚዘጋው ሰዓት ወደ አእምሯችሁ የሚሄደው የደም ፍሰት ስለሚቀንስ ወይም ሙሉ ለሙሉ ስለሚቋረጥ ከዛ ጋር ተያይዞ ይህ ስትሮክ ሊያጋጥማችሁ ይችላል። አንደኛው ኢስኬሚክ ስትሮክ የምንለው ነው። ሁለተኛው ሄሞራጂክ ስትሮክ የምንለው ነው። ይህ ደግሞ ፕሬሩ በመብዛቱ ምክንያት ወደ አእምሯችሁ የሚሄደው ደም ስሮች ላይ በተለይ ቀጫጭን ደም ስሮች ላይ ፕሬሩ በጣም በሚበዛበት ሰዓት እነዚህ ደም ስሮች አእምሯችሁ ውስጥ ወይም ደግሞ ጭንቅላታችሁ ውስጥ በሚፈነዳበት ሰዓት የሚከሰተው የስትሮክ አይነት ይህ ሄሞራጂክ ስትሮክ እንለዋለን ማለት። ስለዚህ በጭንቅላታችሁ ውስጥ ደም ፈሶ የሚከሰተው የሄሞራጂክ ስትሮክ እንለዋለን ማለት ነው። ስትሮክ በአብዛኛው ምልክት አልባ ነው። ምክንያቱም ይህ ስትሮክ ከመከሰቱ በፊት ምናልባት 5-10 ዓመት በፊት በተለያዩ ህመሞች ስትጠቁ ነበር ተብሎ ነው የሚታሰበው። ከነዚህ ውስጥ ስኳር ሊሆን ይችላል፣ ደም ግፊት ሊሆን ይችላል፣ ኮሌስትሮል ችግሮች፣ ሌሎችም ሜታቦሊክ ችግሮች ኖረውባችሁ እነዛ ችግሮች ለረጅም ጊዜ በቆየ ደም ስራችሁን ጎድተውባችሁ ወይም ደግሞ ሰውነታችሁ ውስጥ የተለያዩ ችግሮች ፈጥረው ነው የሚከሰተው እና መጀመሪያ አካባቢ ምልክት ማሳየት ምንም አይነት ምልክት ላያሳይ ይችላል ማለት ነው። ነገር ግን ስትሮክ በሚከሰትበት ሰዓት ግን ወይም ደግሞ ስትሮክ ሊከሰት የተወሰኑ ደቂቃዎች በፊት ግን መታያቸው በጣም ወሳኝ ህይወታችሁን ሴቭ ሊያደርግላችሁ የሚችል ሁለተኛ ደግሞ የሚመጣውን ኮምፕሊኬሽን ሰውነታችሁ ላይ የሚመጣውን ጉዳት ሊቀንሱላችሁ የሚችሉ እነዚህ መገለጫዎች አሉ ማለት። ስለዚህ እነዚህ በቀላሉ መያዝ ትችላላችሁ። ቢ ፋስት ብላችሁ ትይዛቸዋላችሁ። ቢ ፋስት ማለት አንደኛው የመጀመሪያ ስትሮክ አንድ ሰው ሊያጋጥመው ሲል የሚያየው ነገር ምንድነው? ባላንስ ማድረግ ሰውነቱን ማቃት ነው። ስለዚህ ሰውነቱን ባላንስ ማድረግ ያቀተዋል ማለት ነው። ሌላኛው አይ ነው። አይ ላይ ምን ይፈጠራል? ብለሪ የሆነ ቪዥን ወይም ደግሞ እይታ መደብዘዝ ይመጣል ማለት ነው። ወይም ደግሞ አንድን ነገር ለማየት መቸገር ሊያሳይ ይችላል ማለት ነው። ሁለተኛው ምልክት ይሄ ነው የሚሆነው ማለት ነው። ሌላኛውና በጣም ወሳኙ ምልክት ምንድነው? ፌስ ድሮፕ የምንለው ነው። ፌስ ድሮፕ ነው ወይም ደግሞ ሳቁ ስትሏቸው ያ ሰው መሳቅ ሲያቅተው ማለት ነው። አንደኛ ፌሱ ድሮፕ ሲያደርግ ይሄኛው ፌስ ድሮፕ እንለዋለን። ወይም ደግሞ አንድ ሰው ፈገግ በል እስኪ ስትሉት ፈገግ ማለት ማቃት ወይም ደግሞ በአንድ ሳይድ የፊቱ ገጽታ መዛባት እንደ አንድ ምልክት ልታዩ ትችላላችሁ ማለት ነው። ሌላኛው አርም ነው። እጃቸው አንድ አካላቸው በተለይ እጃቸው ላይ ብዙ ጊዜ ምንድነው እንቅስቃሴ ማቃት እግርም ሊሆን ይችላል እጅም ላይ ሊሆን ይችላል። ስፔሻሊ እጅ ላይ እጃቸው የመዝለፍለፍ ነገር ልታዩ እጅ የመዛል ነገር ማንሳት ማቃት እጅን ወደ ላይ ከፍ ለማድረግ ማቃት ነገር ወይም ደግሞ እናንተ ከፍ ስታደርጉት ተመልሶ ድሮፕ የማድረግ ነገር ያሳያሉ ማለት ነው። ከዛ ውጭ ስፒች ነው። ንግግራቸው ላይ ንግግር ወይም ደግሞ ቃላት መግደፍ ይጀምራሉ ማለት ነው። ያ ማለት በስትክክል አርቲኩሌት አድርገው ወይም ደግሞ በስትክክል ድሮ ልክ እንደሚናገሩት መናገር ያቅታቸዋል ማለት ነው። ሌላኛው ያው በጣም ወሳኙ ታይም ነው ማለት ነው። ስለዚህ ከነዚህ ውስጥ አትሊስት 2-3ቱን ካያችሁ በተለይ ሁሉም ምልክቶች ሊኖሩ ይችላሉ አንዳንድ ሰው ላይ አትሊስት 2-3ቱ ምልክቶች ካያችሁ ቀጥታ
ጊዜ በጣም ኢምፖርታንት ነው ማለት ነው። ስለዚህ በጣም በፍጥነት ወደ አካባቢያቸው ወደሚገኝ ሆስፒታል ወይም ደግሞ ወደ ስትሮክ ሴንተር ቀጥታ መውሰድ ይኖርባቸዋል ማለት ነው። ምክንያቱም ሞር ታይሙ ቶሎ ወደ ሆስፒታል በጊዜ በደረሱ ቁጥር የመዳን ቻንሳቸውን በከፍተኛ ሁኔታ ይጨምራል ማለት ነው። ሁለተኛ ደግሞ ሪስክ ወይም ደግሞ ኮምፕሊኬሽናቸውን በጣም ይቀንሳል ማለት ነው። ነገር ግን በቆዩ ቁጥር ግን የመዳን አቅማቸውን ሁለተኛ ደግሞ ኮምፕሊኬሽናቸው በጣም እየበዛ ይሄዳል ማለት ነው። ስለዚህ እነዚህን አምስቱን በመከተል በቀላሉ አንድ ሰው የስትሮክ እያጋጠመው ከሆነ መገኛ ነው እንደዚህ ነው ሳትሉ በቀላሉ ወደ ሕክምና ተቋም ለመውሰድ ያስችላቸዋል ማለት ነው። ቢፋስት የምትለውን ይዛችሁ ቢፋስት ማለት ባላንስ መጠበቅ፣ አይን ፊቱን በማየት የእጆቹን እንቅስቃሴ ወይም ጥንካሬ በማየት እንዲሁም ደግሞ ንግግሩን በማየት በቀላሉ ወደ ሆስፒታል ወስዶ ያንን ሰው ከሞት ማትረፍ እንዲሁም ደግሞ ከኮምፕሊኬሽኖች መታደግ ይቻላል ማለት ነው። ቀጣይነት ምናየው ኮዞቹ ምክንያቶቹ ምንድን ናቸው ነው። የመጀመሪያና ዋነኛው ብለድ ፕሬሸር ነው ወይም ደም ግፊት የምንለው ማለት ነው። ስለዚህ ደም ግፊት በከፍተኛ ሁኔታ በተለይ እኔ አደራ የምለው ብዙ ጊዜ ከብዙዎቻቸው ጋር ማንስማማበት ጉዳይ ምንድን ነው፣ ደማችሁ ሲጨምር አይ በምግብ አስተካክላለሁ፣ አይ እንደዚህ ይሆናል፣ አይ እንደዚህ የምትሉት ነገር አለ። ያ ነው ሂዶ ቸልተኝነቱ እዚህ የሚያመጣው ማለት ነው። ሁሌም ደም ግፊታችሁ በተቻለ አቅም መድኃኒትን ብትወስዱ ራሱ ከ130 በ80 በታች መሆን አለበት። ደም ግፊቱ አትሊስት 130 በ80 እና ከዛ በታች መሆን አለበት። ነገር ግን ከዚህ በላይ የሚሆን ከሆነ ደም ግፊታችሁ በደም ግፊቱ ዝቅተኛ በሆነ ቁጥር ለምሳሌ 140 150 በሆነ ቁጥር የስትሮክ የማጋጠም ቻንሱ ሊረዝም ይችላል። ቀኑ 10 ዓመት ሊወስድ ይችላል። ደም ግፊታችሁ ደግሞ ከፍተኛ ሆኖ የሚቀጥል ከሆነ ደግሞ ጊዜው በአጭር ጊዜ ስትሮክ ሊያጋጥማችሁ ይችላል። ስለዚህ እንደየሰው ስለሚለይ አንዳንድ ደግሞ ትንሽም ደም ግፊቱ በጣም ከፍ ማይልም ሆኖ በጣም በአጭር ጊዜ የስትሮክ ሊያጋጥመው ይችላል። ስለዚህ ሁሌም ደም ግፊት መድኃኒት ብትወስዱም አንደኛ ደም ግፊታችሁ ኮንትሮልድ መሆን አለበት። ደም ግፊት መድኃኒት የማትወስዱ ደግሞ ሰዎች ደም ግፊት መድኃኒት መጀመር ይኖርባቸዋል። ናቹራሊ ግን አክማለሁ የምትሉ ደግሞ ከሆነ ምናልባት መድኃኒት ያልጀመራችሁ ሰዎች ወይም እየጀመራችሁ ያላችሁ ሰዎች ቢሆን የግድ በባለሙያ ጋይድ ተደርጋችሁ ግፊቱ በአንድም በሌላ መንገድ ከ130 በ80 በታች መሆን አለበት። አትሊስት 130 እና ከዛ በታች መሆን አለበት። ስፔሻሊ ከ35 እና ከ40 ዓመት በላይ ለሆናችሁ ሰዎች ማለት ነው። ሌላኛው ሜታቦሊክ ሲንድሮም ነው። ሜታቦሊክ ሲንድሮም የምንላቸው አንደኛ ስኳር ካላችሁ፣ ኮሌስትሮል ሌቭላችሁ ከፍ የሚል ከሆነ እነዚህ ችግሮች ካሉ በከፍተኛ ሁኔታ ለስትሮክ የመጋለጥ ቻንሳችሁ ከፍተኛ ነው ማለት ነው። አላስፈላጊ የሰውነት ውፍረት ካላችሁ። ስለዚህ ይህ ስትሮክ እጅግ በጣም በሚያሳዝን ሁኔታ በጣም ብዙ ሰዎችን አፌክት እያደረገ በጣም ብዙ ወጣቶችን በየመንገዱ እንደምናየው ዱላ አስይዞ እያስቀረ ያለ ህመም ስለሆነ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደዚህ አይነት ችግር ያለባቸው ሰዎች እኛ ጋር የ3 ወር ፎላ ፕሮግራም አዘጋጅተናል። ሀገር ውስጥ የምትኖሩ በአካል መታችሁ፣ አዲስ አበባ የምትኖሩ በአካል መታችሁ ህክምና መከታተል ትችላላችሁ። ክፍለ ሀገርና ሀገር ውጭ የምትኖሩ ሰዎች ዋትሳፕ ላይ ብትጽፉልን ኬዞቻችሁን ለ3 ወር እኛ የምናክማችሁ ነው የሚሆነው ማለት ነው። ባላችሁበት ናችሁ ምግባችሁን በማስተካከል ሰፕሊመንቶችን በመጠቀም ሙሉ ለሙሉ ከእነዚህ ህመሞች ነፃ መሆን የምትችሉ መሆኑን እነግራችኋለን። ከዛ ውጭ ግን ኦልሬዲ መድኃኒት የምትወስዱ ሰዎች መድኃኒታችሁን ከሐኪማችሁ ጋር የተነጋገራችሁ መቀጠል ይኖርባቸዋል ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለብዙ ሰዎች እንዲዳረስም ሼር አድርጉት። አመሰግናለሁ።